ሰላም ሚኒስተር ይባላል። በግማሽ ቀን የብሔራዊ መግባባት እያለ እየበተነ አረ ወገን ተሰቃየ፣ አብይ አህመድ ተሰቃየ። አሁን ይሄን እርሶ ሲሰሙ ምን ይሉታል? አዋራ አቦነኑብኝ ተብለው ሁለት ልጆች በአደባባይ ሲረሸኑ ጠቅላይ ሚኒስቴር ስልጣን ለማቆየት ተብሎ ኧረ እባካችሁ ጉልበት ያለው መንግስት የሚመስለኝ ነበር። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ሰላም ሚኒስተር ይባላል። በግማሽ ቀን የብሔራዊ መግባባት እያለ እየበተነ የትኛው መግባባት ነው የተፈጠረው? ለውጡን ለማስቀጠል ከፈለግን አንድ ቁጥር በማንነትና በሃይማኖት ላይ ከለውጡ በኋላ አገራችን አርኪ ለማይሆንሽ ነው። ብዙ ዜጎች እየሞቱ ነው። በተለይም ብሔርን ያነጻጸረ አማራ ላይ ያተኮረ ጥቃት እየተፈጠረ ነው። ይሄ ጥቃት ዛሬ እንዳልተፈጠረ ይገባኛል። ለረጅም ጊዜ ሲሰበክ የውሸት ትርክት ህዝብና ህዝብን ለማጋጨት ብዙ ተሰርቷል። በእርግጥ እንደ ምክር ቤት መቻቻል የሚለውን ይዘን አገርን ለማስቀጠል እየሄድን ነው። መቻቻል ሲበዛ የሚፈጠረው ልክ እንደምናዝንላቸው ውጭ ሀገራት እንደነ ሶሪያ እንደነ ሩዋንዳ ኢትዮጵያ ላትሆን የምችልበት እድል የለም። እኔ ተስፋ እየቆረጥኩ ነው። ከመቻቻል አልፈን ህዝብ እያለቀ ነው። ልናስቆመው ይገባል። ስሜቴን መቆጣጠር አቅቶኛል። ሳለቅስ ነው ያደርኩት። ለምን ንጹሐን ዜጋ፣ ለምን አርሶ አደር ላይ፣ ለምን እናትና ህፃናት ላይ ምን አረጉ? እኛም ምንላቸው? እኛም ጨርሱ። ንጹሐን ህዝብ እውነት ሰዎች ናቸው። እውነት እናትና አባት አላቸው። እውነት ልጆች አላቸው። እውነት ሃይማኖት አላቸው። እኔ የሚገርመኝ ሰላም በማስከበር የሚታወቀው መከላከያ ሰራዊታችን የደህንነት ተቋማችን ምን እየሰራ ነው? አልሸባብን አይኤስአይኤስን ድባቅ እንዳመታ ኦነግ ሸኔ አሸንፎት ነው? ህወሓት አሸንፎት ነው? እኔ በዚህ ህዝብ ላይ ለምንድን ነው ሁሉ ግፍ የሚፈጸመው? ምን ስለሆነ ነው? እኔ ዛሬ ሞራል እኮ የለንም። እኔ እንጂ መጀመሪያ ላውጣሁት የመናገር ሞራል ስላጣሁ ነው። ግን አልቻልኩም። ስሜቴ ገፍቶኛል። ስሜቴን መቆጣጠር አቅቶኛል። ስለዚህ እኔ በስራ አጋጣሚ ብዙ ቦታ አይቻለሁ። ከአርቲስት ሃጫሉ ጀምሮ የተፈጠረው ከዛም በፊት በሶማሌና በኦሮሚያ ክልል ሴቶች ምን እንደሆኑ ምን እንደደረሰባቸው ይሄ ሁሉ የእርምጃ አወሳሳዳችን ደካማ ስለሆነ ይህን ማሸነፍ የሚያቅተው ኃይል አጥተን አይደለም። የውስጥ ኃይላችንን መርምረን ካላስተካከልን ነገ የውጭ ጠላትን እንዴት ነው የምንመክተው? እኔ መመለስ ካለበት ይሄ ነው። ተቃዋሚዎችም እኮ እያሉ ነው ምርጫ አታካሂዱ፣ መጀመሪያ እንግባባ እያሉ ነው። ህዝቡ አልቆ ምንድን ነው የሚሆነው? እንበተን፣ እንፍረስ። አገር እንደቀልድ የሚፈርስበት መንገድ የለም። ስለዚህ ጨርሱ ከሆነ እኛን ይጨርሱና ከዛ ህዝቡን ይጨርሱ። አመሰግናለሁ። ጉልበት ያለው መንግስት ነው የሚመስለኝ የነበረው። ጉልበት ያለው ህግ ነው የሚመስለኝ የነበረው። አሁን ግን ጉልበት ያለው ህገ ወጡ በየትም የሚጨፈረው ቡድን ሆኗል። እዚህ ያለው ሰውስ እንዴት ነው ወጥቶ ሊገባ የሚችለው? ስለዚህ በየትኛውም አግባብ መግለጫ በቂ አይደለም። በቂ ሊሆን የሚችለው የሰዎችን ደም በአግባቡ ማበስ ሲቻል ነው። የሰዎችን እንባ በአግባቡ መጥረግ ሲቻል ነው። መንግስት ሰው እኮ ህዝቡ የሚኖረው እኮ መንግስትን አምኖ ነው። እንቅልፍ የሚተኛ እኮ መንግስትን አምኖ ነው። ባያምንም ኑሮማ እንደ ሌላው አግሬሲቭ መሆን ይችላል። ማን ይከለክለዋል? ሌላው ህገ ወጥ ቡድን ሲሆን ዝም ብሎ ቆሞ የሚታረድበት አግባብ በምንም ታምር ሊኖር አይችልም። የየራሱ አስተዋጽኦ ማድረግ የሚችልበት እድል ስላለው ማለት ነው። ይሄን እድል ግን ለመንግስት ሰጥቶ ነው እፎይ ብሎ ተቀምጦ የነበረው። ይሄንን የማያድን መንግስት ከሆነ ደግሞ
መንግስት ህገወጦችን ዝም ብሎ ህገወጥ ቡድን ነው ዘራፊ ነው ምንድነው ሊሆን አይችልም። ስለዚህ አንድ እነዚህ ሰዎች እነኚህ ቡድኖች በአሸባሪነት ሊፈረጁ ይገባል። ቁጥር 1 የፓርላማ ስራ ዛሬ መሆን አለበት። አለበለዚያ አስፈጻሚው ሊያመጣ የሚችልበት መንገድ በመቻቸት አለበት። ሁለተኛ መንግስት በዚህ ላይ መውሰድ የሚችልበትን እርምጃ እንዲወስድ መደረግ አለበት። ከዚያ ውጭ ግን ከዚህ በኋላ መግለጫ እየሰጡ መኖር አይቻልም። እኔም በዚህ ጉዳይ ላይ ተቀምጬ ልወያይ አልችልም። ማን የወከለኝ ህዝብ ነው? ለማን ነው ተቀምጬ ልወያይ የምችለው? በሞተ ህዝብ ደም ላይ ቁጭ ብዬ ነው እንዴ ልወያይ የምችለው? ሊሆን አይችልም። አዋራ አቦነናችሁብን ተብለው 2 ህፃናት በጠራራ ፀሐይ የተረሸኑበትን ታሪክ ነው ይዤላችሁ የመጣሁት። በምዕራብ ሐረርጌ ሜሶ ወረዳ ፈዮ የተባለ ቀበሌ ነው። እነዚህ 2 ህፃናት ወደ ሰርግ እየሄዱ በሞተር ሳይክል እያለፉ እያለ የቀበሌው አስተዳደር ወይም ደግሞ የቀበሌው አመራር አቶ አደም ይባላሉ አዋራ አቦነናችሁብኝ በማለት አጠገባቸው ባሉ ታጣቂዎች እንዲረሸኑ አድርገዋል። ይሄ ቪዲዮ ለጠቅላይ ሚኒስትር አብይ አህመድ አድርሱልኝ በእግዚአብሔር ስም። ጠቅላይ ሚኒስትር አብይ አህመድ እርስዎ ታች ወርደው በጣም ብዙ ስራዎችን ይሰራሉ። በተለይ አታክልቶችን ብቻ በጣም ብዙ ስራዎችን እየሰሩ ነው። ግን እርስዎ እየመሩት ያለች ሀገር ላይ አዋራ አቦነናችሁብን ተብለው እንግዲህ በጠራራ ፀሐይ በታጣቂዎች እንዲረሸኑ ተደርጓልና ታች ያለውን ምን አለ ብታዩልን አብይ አህመድ። አሁን የላይ አይደለም የሚያስቸገረን ማለት ኢትዮጵያ ታች ያለው ህዝብ በጣም እየተሰቃየ ነው። አብይ አህመድ እንደው ከቀበሌ አመራር ጀምሮ ብታዩልን ምን አለበት? አረ ወገን ተሰቃየ፣ አብይ አህመድ ተሰቃየ። አሁን ይሄን እርስዎ ሲሰሙ ምን ይሉታል? አዋራ አቦነኑብኝ ተብለው 2 ልጆች በአደባባይ ሲረሸኑ ምን ይሉታል እስቲ እርስዎ? ኢትዮጵያ ነው። ከብዙሃኑ ኢትዮጵያዊ ላብ ተመንትፎ ተሰርቆ የተሰራ ህንጻ ነው። አዎ ኢትዮጵያ ነው። አብዛኛው ድሃ መብላት አቅቶት በድህነት አሮንቆ ውስጥ ተጨማልቆ ከዛ ህዝብ ተዘርፎ የተሰራ ፎቅ ነው። ከጥቂቶቹ ባለሀብቶች በስተቀር ይሄ የምታየው ህንጻ ሁሉ የተሰራው ተዘርፎና ተመንትፎ ነው። እንደናንተ አይነቱ ደግሞ ወጥቶ የኢትዮጵያ ህዝብ ጠግቦ እንደሚኖር ህንጻው እንዳማረለት ቤት እንዳለው አድርጋችሁ ፕሮፓጋንዳ ትነፋላችሁ። ይሄ ድሃ ህዝብ አጨብጭቦ ላይ ሰቀላችሁ። ፎሎወራችሁን ሚሊዮን አደረሰው። በዚህ ድሃ ህዝብ ላይ ተነስታችሁ ደግሞ ህንጻ እያሳያችሁት መሳለቂያ ልታደርጉ ትፈልጋላችሁ። አንተን መሰሎች የሚዲያ ተጽዕኖ ፈጣሪ ነን የሚሉ ግለሰቦች የኢትዮጵያን ህዝብ ችግር መቼም አውጥተው አይናገሩም። እናንተን መሰሎች የኢትዮጵያን ህዝብ ችግር መቼም አውጥተው አይዘረዝሩም።
ትንሽ ፍርፋሪ ይጣልላችሁና በተጣለላችሁ ልክ ሳይሆን እጥፍ አሳድጋችሁ ትለፈልፋላችሁ። አንተን መናቀ የድሃውን ኢትዮጵያ አኗኗር በማሳየት የሁሉንም ህዝብ ልብ ውስጥ እንድትገባ ይሆንክ ነበር። ፎቆ ማሳየት ወይንም ጠግባ አድረ በልቻለሁ በማለት አልፈመስክ ወይንም አልታወቅ። አዎ ምንጣፍ ጎታች በበዛ ቁጥር ሙታፍ ነቃይ በበረከተ ቁጥር ትንሽ ብልጭልጭ ነገሮችን እያሳያችሁ ህዝብን መሸወድ አትችሉ። እናት ጀዋር ፌስቡክ ላይ ለጥፎት ነበር። ልጄ ሀገር ተወረረች ብሎ ልጄ ሄደ ወደ ትግል። ማን እንደወረረ አላውቅም። ኢትዮጵያ ተወራ ነበር እንዴ? ሶማሊያ ወረራ? ማን ነው የወረራት? የትኛው ወረራት? ፕሮፓጋንዳው ነው። የህግ ማስከበር ምናምን በሚባልበት ጊዜ ምናልባትም ወደ ትግራይ ወሮ ገብቶ ሊሆን ይችላል፣ ወይ ወደ አማራ ክልል ጦርነት ነው። ግን ይሞት ማን ነው የገደለው? ፋኖ ስልክ አነሳና ሃሎ ብሎ ሃሎ የኔ ልጅ ነው ልጅሽማ ሸኘ ነው እኮ ገደል ነው አሏት። ስልክ ደውላ ወደ ልጇ ስልክ ደውላ መከላከያ መርዶ ሳይነግራት ሞባይሉን የማረከው ፋኖ ግን ልጅሽማ ገደል ነው አሏት። እንስማ አድምጧት። ተወረሽ ሲባል ሲነሱ ግማሹ ደብተሩን ጥሎ ግማሹ ችግኝ የሚተክለውን ጥሎ የእናቱን ጉያ እናቱን እየገፈተረ አገር ስትኖር ነው እናት የምትኖረው ብሎ ነው የኔ ልጅ 18 ዓመት ልጅ ወጥቶ ደብተሩን ቁጭ አድርጎ የሄደው ሲሄድ ማለት ነው። አልክ ልጄ ብዬ ስለ አዎ እማዬ አገር ስትወረር ማየት አልችልም። አገር ስትወረር አሁን እቺ እናት ይሄን አትያዙባት። እናት ነች፣ ልጇን አታለች። አገር ስትወረር ማየት አልፈልግም ስትለኝ አልካ መርቄ ሸኘውት የምትለው የትኛው ፋኖ የትኛው ሀገር ነው የወረረው? ሀገሩ በክልሉ ነው እኮ ፋኖ እየተቀጠቀጠ የነበረው እኮ አሁን የሚቀጠቀጠው እኮ ህዝቡን አድናለሁ ብሎ የዚህ የታሪክ ተቋዳሽ ሆኜ ድጋሚ ኢትዮጵያ እያለ መሞት የለበትም ይሄ ህዝብ ብሎ እየተሞተ ያለው እኮ ስንት ነው? አሁን አንዳንዶች ሶሻል ሚዲያ ላይ ስለሚወጣ ነው እንጂ መስዋዕትነት እኮ እየተከፈለ እኮ ነው። አማራ ክልል በርካታ መስዋዕትነት እኮ ይከፍላል እኮ። መከላከያ እንዲህ ብሎ ሰልፍ ሲያሰልፍ እኮ መስዋዕትነት ከፍሎ እኮ ነው የሚያሰልፋቸው እኮ። መርፍ ማረኩኝ ዙ ምናምን ማረኩኝ የሚለው እኮ ይሄን ለመማረክ እኮ መስዋዕትነት እየከፈለ እኮ ነው የሚማረከው እኮ። ዝም ብሎ በነፃ ነው እንዴ? እና ውሰደው ይሄ ተብሎ ውሰድ ተብሎ እኮ አይደለም እየማረክ ያለው እኮ። ዲሽቃ ማረኩኝ ምናምን የሚባል አንድ ዲሽቃ ለመማረክ ብዙ መስዋዕትነት እየከፈለ ነው። እና ሀገር እየፈረሰ ነው ብሎ በቃ ሲለኝ ሀገር እየተወረረ ነው ሲለኝ ሀገር አድናለሁ ብሎ መርቄ ላኮት የምትል መጨረሻ ላይ ማን መርዶ እንደነገራት ነው ብቻ መስማት። መርቄ ነው ልጄ እንደ ሀገር ሆ ብሎ ሲወጡ ሸኝቻቸው ተመለሱ። ሆ ብሎ ሲወጡ ፎቶ የተነሱት ራሱ አለ ለምስክርነት ሀገር ናትና እኔም ታግያ ቃለሁ እኔም ከትግል ጋር ኖራለሁ። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ። ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። አጅሬ ተራራ ጎንደር አጅሬ ተራራ ነው የሞተው፣ ገለነዋል አለኝ ፋኖ ነው። ይሄን ዝም ብለን አይደለም ለሚዲያ ስለማይመች ነው የምንለው። ይሄን ሁላ ተራራዎች የአምባሰል ተራራዎች ይሄን ሁላ ምሽግ ሰው ነበረው። ተመልካቾች ሰው ነበረው። የአብይ አህመድ አሊ ጦር እዚህ ነበር የሚኖረው። ባዶ ስታዩት ሚዲያ ላይ ስለማይፈቀድ ነው፣ ነውር ስለሆነ ነው፣ ግራፊክስ ስለሆነ ነው፣ ከባድ አሳዛኝ ስለሆነ ነው። እና እናቶች እንደዚህ ሲያለቅሱ በእንደዚህ አይነት ቦታ ላይ ስለቀሩ ነው። አዳነች አበቤ ጠላቶች ረግፋል የምትለው ዝም ብላ ነው። የጥፋት ኃይል በእናንተ ትብብር በጋራ ስራ እየተዳከመ መጥቷል። ኢትዮጵያችን እየተጠናከረች በሁሉም የእሷ ልጅ አትሞትም። የአዳነች አበቤ እንደሱ አይነት መስዋዕትነት አይከፍሉ። ልጠራውም አልፈልገው ሌላ ታፔላዎች አሉ። እንኳን ልንለው ልንጠራውም አንፈልግም። ወጣቶች አልባሌ ቦታ ይውላሉ፣ ሲሶኞች ናቸው። ያልዘራነውን አናጭድም። መቼ ምቹ ሁኔታ ፈጠርንላቸው? መቼ በቂ የሥራ እድል ፈጠርንላቸው? መቼ በፖለቲካ ውስጥ በሚገባ አሳተፍናቸው? መቼ እንዲሰሩ በሚገባ አሰልጥነን በሩን ከፍተን በችሎታቸው እንዲሰማሩ ሁኔታዎችን አመቻቸን? መቼ ከሕፃንነት ጀምረን
ኮትኩተን በሚገባ አሳደግናቸው። የሚገባቸውን ሳንሰጥ መውቀስ ተገቢ አይደለምና ስለዚህ ብልጽግና ጪው ጊዜ የወጣቶች መሆኑ ስለሚገባው ኢትዮጵያ ደግሞ ከ67% በላይ ህዝቦቿ ወጣቶች ስለሆኑ ለወጣቶች ልዩ ትኩረት ይሰጣል። ብልጽግና ትላንትን ያክማል፣ ነገን ይተልማል። ነገን ሲተልም ነገ ላይ ያለው አብዛኛው ወጣት ነው። ኢትዮጵያ የወጣቶች ሀገር ናት። እናንተ እኛ ባለፍንበት ፈተና ውስጥ እንዳታልፉ በአገራችሁ የምትኮሩ በራሳችሁ በዜግነታችሁ ደስተኛ ሆናችሁ የትኛውም አካባቢ ብትንቀሳቀሱ በየትኛው ዓለም ላይ ብትሄዱ የምትከበሩ ኢትዮጵያውያን እንድትሆኑ አገር እየተገነባች ያለችው ለወጣቶች ነው። እናንተ የምትመሩት ሀገር የበለጸገች እናንተ ነገ የምትመሯት ሀገር ዕዳ ሳይሆን ምንዳን የተረከበች መልሳ ምንዳን ለሌላ ትውልድ የምታስረክብን ሀገር ነው። ብልጽግና የስንዴ ነዶ ሲያቀርብ ትላንትና ያዋረደን የስንዴ ልመና ያዋረደን የስንዴ ተመጽዋችነት በእኛው ግረት አፈር አለን፣ መሬት አለን፣ አየር አለን፣ የሰው ኃይል አለን፣ ምን አተን ነው እንደዚህ በስንዴ ልመና የተዋረን ነው በሚል ባጭር ጊዜ ወደ ስንዴ ማምረት ገብቶ ዛሬ በስንዴ ምርት ራሳችን ችለን ወደ መላክ እየተለምን እየሄድን ያለነውና ስለዚህ በምግብ ራሳችንን ከመቻል ባለፈ ኢትዮጵያን ወደ ተምሳሌት ሀገር የሚለውን ያረጋግጥልናል፣ ያሳይልናል። አለመምረጥ ኢትዮጵያ ሰላም እንዳትሆን፣ ግጭት እንዲቀጥል፣ ለስልጣን መባላት በኢትዮጵያ ላይ እንዲቀጥል መፍቀር ነው። ይሄ ደግሞ ከማንም በላይ የወጣቶችን ጥቅም ይጎዳል። ስለዚህ መምረጥ ለአንድ ሀገር ዲሞክራሲያዊ ስርዓት በጣም ወሳኝ ነው። ኢትዮጵያ ትችላለች ዲሞክራሲን እንደሌሎቹ ሀገራት ዲሞክራሲን እንደበለጸጉት ሀገራት ዲሞክራሲ ማረጋገጥ መፈጸም መተግበር ትችላለችና ከማንም በላይ ይሄ በወጣቶች ይረጋገጣል። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት